መጀመሪያ ቀን ልስማት ሞክሬ እምቢ አለች እና እኔ ጨነቀኝ። እኔ የማልወደው ነገር ቂጤን መምታቷ ነው። ያለች ሙዳን ትገልጻለች እንጂ ቋንቋ አትችልም። ብዙ ጊዜ አብረን አልቆየንም፣ 2-3 ወር። እኔ ደግሞ ገርፍሬንድ ኖሮኝ አያውቅም በህይወቴ። ከምር የኮሪያ ፍቅረኛ መያዝ ምንድነው ለየት የሚያደርገው? እንደ ህፃን ናት። እንደ ህፃን በቃ ፐርሰናሊቲዋ ፍቅር ናት። ህፃን በቃ ላይክ 2 ቀን ከተዋወቀን በኋላ መታ ሐኪም ቤት አበባ ምናምን ይዛ ተንከባከበች እና ከዛ በፊት ምንም ላይክ ስለ አታገኝም። ማንም ያልነበረበት ጊዜ ላይ ነው የመጣችው። ምንም ሳታርግለት ፍቅር ሲያሳይ ጥሩ ሰው መሆኑን ያስታውቃል። ብዙ ነገር ይገባታል። ዮ እንዴት ነሽ? ሰላም ነው? አለን። በእነሱ ቋንቋ ምንድነው ማለት ያለብን? አኛሳዮ Yeah, you good. Thank you. Go back. ኖር ኢፌክት አረግ ተመልካቾቻችን፣ ዛሬ ደግሞ ከጀርባ የምትመለከቷቸው እነዚህ ተወዳጅ ካፕሎች አሁን ላይ በቲክቶክ የራሳቸውን ህይወት እያሳዩ ብዙ ጥያቄዎች እየመጡ ይገኛሉ። እኛ ደግሞ በቤታቸው ተገኝተን አንዳንድ ጥያቄዎችን ጠይቃቸዋለን። አብራችሁን ቆዩ። እንዴት ነበር ሁለታችሁ የተዋወቃችሁት? እስኪ ስለሱ እናወራ። ማውንቴን ላይ የዘለልኩኝ ነበር ወደ ኮታው የሚባል ታይላንድ ሀገር። እጄ የሚታያችሁ ከሆነ ሐኪም ቤት እዛ አልነበረም፣ ክፍለ ሀገር ነገር ነው። ባንኮክ ስሄድ ደግሞ መንገድ ላይ እሷን ተዋወቅኳት። ስቲል ኢንጆይ ያደርጋለሁ። እጄ ተሰብሮ 2 ቀን ከተዋወቀን በኋላ መታ ሐኪም ቤት አበባ ምናምን ይዛ ተንከባከበች እና ከዛ በፊት ምንም ላይክ ስለ አታገኝም። ማንም ያልነበረበት ጊዜ ላይ ነው የመጣችው። ሰው ክብርም ፍቅር ይቀባታል። መጀመሪያ ታይላንድ ነበርኩኝ። ካስምሩን የሚባል ቦታ ነበርና ቦታው ላይ መጠጥ ቤቶች፣ ምግብ ቤቶች፣ ብቻ ሁሉም ነገር ያለበት ቦታ ነው እና በጣም ታዋቂ ቦታ ነው። ከዛ ጓደኞቼ ጋር ሄጄ ነበር ለመዝናናት ወደዛ ቦታ ማለት ነው እና እሱም እዛ ነበረ። ከዛ በኋላ እዛው ነው የተዋወቅ ነው። ከዛ ለትንሽ ጊዜ መዝናናት ጀመርን ማለት ነው። ከዛ በኋላ እሱ ቀጠሮ ነበረው የሰርጀሪ ማለት ነው እና ከዛ እኔ እሱን ለማየት ሄድኩኝ ልንከባከበው ማለት ነው። ምክንያቱም አንደኛው እጁን መጠቀም አልቻለም ነበረ። አስታውሳለሁ እንደውም በራሱ መብላትም አይችልም ነበረ እና ሁሉም ነገር የጀመረው እዛ ነበረ። በጣም ደስ ይላል። የራሷን ትሪፕ ትታ ነው አንተ ጋር የሆነችው በሰዓቱ ወይስ እዛ ነበር? እኔም እንደ ዲጂታል ነው ማለት ነው ዓለሙን የዘርኩኝ። እሷም እንደዛ ኦንላይን ስለምትሰራ በቃ የትም መኖር ትችላለች። ማን ነበር መጀመሪያ በፍቅር ጠብ ያለው ከሁለታችሁ? አዎ በቃ ማንም አልነበረማ። እንዴት አስረዳ? ምንም ሳታርግለት ፍቅር ሲያሳይ ጥሩ ሰው መሆኑን ያስታውቃል። ብዙ ነገር ይገባታል። እንዴት ፍቅር ጥያቄ ያቀረብክላት? እንዴት ነበር ሞመንታችሁ? ማዘር ናት ጠይቅ ያለችኝ። ከዛ ማዘር ጠይቅ ስትለኝ የሆነ ትልቅ አይት ካፒባራ የሚባል ቤት አለ፣ ካፒባራ ካፌ። ከዛ እዛ ሄደንና አበባ ምናምን አዘጋጀውላት፣ ሌተር ጻፍኩላት እና አይስክሪም ምናምን የምትወደው ነገር ጣፋጭ ስለሆነ ትንሽ ቆይታችሁ ይዛችሁት ነው ያቸው። ብዙ ጊዜ እየጠበቀን ነበር ለቺዴት ከፍዬ እኔ ደግሞ ገርፍሬንድ ኖሮኝ አያውቅም በህይወቴ። ከምር ቋንቋቸውን ትናገራለህ? እነሱ ትንሽ ስለ በቃ ወይ ጆሮኔ አይጉ ማለት በቃ ወይኔ ጉዴ አዛጋኝ ሲደብራት አይጉ ነው የምትለው። ከዛ አመሰግናለሁ ካምሳሚዳ ሰላምታኛ ሳዮ ትንሽ ነገር ነው የምችለው ግን በቃ እሷም በደንብ እንግሊዝኛ ስለማትችል በኢሞሽን ነው ምን ኮሚኒኬት የተባባለ ትንሽ ጎበዝ አንደኛ ፍቅረኛ ጎበዝ ጓደኛ ያኔ ቆንጆ። የተወሰነ ቱር ያስደርጉንና ወደ ታሪካችን እንገባለን። ቤቱ እናቴ ናት ዲዛይን ያደረገችው። በጣም አርት የምትወድ ሰው ናት። በሙሉ ሴቶች ናቸው። አንድ ወንድ የለም። እስኪ ወንድ ስለገዛለታል። እኔ እቺን ክፍል በጣም ነው የምወዳት፣ እንዴት ዲዛይን እንደተደረገች። ክላሲ ነው ብዬ አስባለሁ። ሁሌ እቺን የምናደርግበት እዚህ ጋር ነው። በላይ ደግሞ ኩክ ማድረግ ከፈለገን እዚህ ጋር ነው። እኔና ሶሜን አንዳንዴ ደግሞ እዛ ጋር ጥግ ሄደን ቺል እናደርጋለን። መብራቶቹ ደግሞ በሙሉ ቀለም ይቀይራሉ፣ ሰማያዊ ምናምን ይሆናሉ።
ማዘር ናት ዲዛይን ያደረገችው። ማዘር አንደኛ ነሽ፣ ትችያለሽ። ሰፖርት ያደረግሽኝ በላቭ በሁሉም ነገር አንቺ ስለሆንሽ በጣም አደንቅሻለሁ። አመሰግናለሁ ማማ። ቴንክ ዩ ማማ። አመሰግናለሁ ማማ። ይሄ ደግሞ ቺል የምናደርግበት ነው። ቡና ምናምን የምንጠጣበት ነው። አዲስ ሰው ተዋወቅ ምናምን እዚህ ጋር መተን ትንሽ እንጫወታለን። ወይም በጣም ብዙ ሰው ካለ ቤት አንዳንድ ሰው እዚህ ይሆናል፣ አንዳንድ ሰው እዛ ይሆናል፣ አንዳንድ ሰው ደግሞ እዛ ይሆናል። እዚህ ነው ቁርስ የምንበላው። ብዙ የምንበላው ሀባብና ማኪያቶ ነው። ማኪያቶ ሜይ ቢ አንድ 7-10 ማኪያቶ በቀን ልጠጣ እችላለሁ። ብዙ አንተኛ። የኮሪያ ፍቅረኛ መያዝ ምንድነው ለየት የሚያደርገው? ያለች ሙዳን ትገልጻለች እንጂ ቋንቋ አትችልም። እኔ ምላት ግማሹን አይገባትም። በእንግሊዝኛም ይሁን በአማርኛ አይገባትም። ደግሞ በጣም ይንከባከበዋል። ስለ አንተም ብቻ አይደለም። አንተ አሁን አብረን ወጣን እንበል 4 ፓወር ባንክ ነው የምትይዘው። ከጎን እንደዚህ ቻርጁን ታየውና ፓወር ባንክ ትሰጣለች። ካስፈለገ ለሰው ታስባለች። ግን በቃ የተለመደው ነገር በእኛ ባህል ወንድ ስራ ሴት ልጅ እንከባከብ። እኔ ደግሞ እንደዛ አይደለም የፈለኩት። የሆነ ቦታ ለመድረስ ስለምፈልግ የግድ አብሮኝ ያለ ሴት መስራት አለበት። እሷ ግን 2-3 ሳምንት አልተኛች። 73 ሺህ የገባ ነው ፎሎወር በቲክቶክ የለፋን ኤቭሪዴይ። እሷም ደግሞ 30 ሺህ ገባች። ምን ያክል ጊዜ ሆናችኋል ከጀመራችሁ ቲክቶክ? 2 ሳምንት። በጣም the most popular couple ልትሆኑ ነው በ2 ሳምንት ውስጥ እንደዚህ። አዶናይ መጣልህ። First thing መጀመሪያ ላይ የአየር ንብረቱን እንደዚህ ያልጠበቅኩትም ነበር። ይሄን ያህል ብርድ ይሆናል ብዬ ማለት ነው። ምክንያቱም ታይላንድ እያለሁ ሁሉም ልብሶቼ ለበጋ የሚሆኑ ናቸው። አጫጭር ነገሮች ምናምን እንደዛ ነበር የማደርገው። እንደ ህፃን ናት። እንደ ህፃን በቃ ፐርሰናሊቲዋ ፍቅር ናት። ህፃን በቃ like you baby say no I'm grown up there. I'm grown up there. ወደፊት የት መኖር ታስባላችሁ? እኔ አሁን አለማይ እንደ ስፒድ አለሙን መዞር ነው። ከሷ ጋር ኮንተንት እየሰራ እሷም እስካሁን ድረስ ብዙ ጊዜ አብረን አልቆየንም። 2-3 ወር ግን እስካሁን ድረስ like 100 ሚሊዮን ባሪ የላት። አሁን የብርድ ሻወር ስለምይዣታለሁ። ለዚያም እንደዚህ አይነት ቤት የኖርክ ቀዝቃዛ ውሃ ስትላት ውሃ የሌላት ነው ይመስላል። ግን እኔ አውቄ በቃ ትልመድ ጠንካራቱ ትቻለው። ከዛ ነገ ጠዋት ሌላ ቦታ ስትደርስ ደግሞ በጣም ትደሰታለች። ገባ መጀመሪያ ስትመጣ አካባቢ ምን ነበር ኤክስፔክቴሽኗ የሷ? መጀመሪያ እዚህ ስመጣ እሱ ጋር ጊዜ ለማሳለፍ ነበረ እና ደግሞ ቤተሰቦቹንም ማግኘት ፈልጌ ነበረ። ምክንያቱም ሁሌ ስደውል ከሆነ ሰው ጋር ነው የሚሆነው። እናቱ ጋር ሊሆን ይችላል፣ ዘመዶቹ ጋር ወይም ጓደኞቹ ጋር ምናምን እና እነሱ ጋር በአካል መታወቅ ፈልጌ ነበረ እና በጣም ወድጃቸዋለሁ። እና ደግሞ እዚህ ያሉት ሰዎች በጣም ጥሩ ሰዎች ናቸው። የወደፊት ፕላናችሁ በእንደ ካፕል ጎል ማለት ነው? በጣም ነው የምንለፋው። 100 ቪዲዮ በቀን 110 ከጠዋት እስከ ማታ የምንለፋው በቃ የሆነ ቦታ እንድረስ ነው። እሱ አሁን ፋሽን መጀመር ትፈልጋለች። ግን እኔ በጣም የምፈልገው ነገር ስትሪም ማድረግና አለሙን መዞር። አሁን ባለ ስታተስ ይህንን ለመጀመር ምንድን ነው የጎደለ? አሁን መጀመሪያ እንደ ቤስ ኢትዮጵያን እንደ ህዝብ መያዝ እፈልጋለሁ። ገባ? አኔ ደግሞ ትልቅ ህዝብ ከያዝክ በኋላ ስትሪም ለማድረግ ኪክ ላይ ወይም ትዊች ላይ ከባድ አይደለም። ወደፊት ቤተሰብ የመመስረት ሀሳብ አላችሁ? ገና He said you want babies? I said yes. I said we're not ready yet. I said 3 months. 3 months. We're young, so it takes time to think about these things. So የሷ ቤተሰቦች አግኝታቸዋል? ታውቃቸዋል ወይስ ገና ነው እስካሁን? She asked if I meet your parents. ገና ነው። እሺ ክፍል አልዋሽም። ትንሽ ተራርቋል። እዚህ ያሳያቸዋለሁ። ግን እጅ ምን ታጠብበት እዚህ ነው። መብራት ከበራ ጸዴ ነው። እዚህም ደግሞ ፑል ምናምን የምንጫወትበት፣ እዚህ ደግሞ ዘፈን የምንሰራበት ስቱዲዮ ነው። ለ2 ዓመት ሁለት መጽሐፍ በሳምንት አንብቤያለሁ። እንዴት ሀብት እንደሚገኝ፣ እንዴት ዲሲፕሊን፣ እንዴት በቃ ራስን ለማሳደግ ማለት ነው። እዚህ ስቱዲዮ እናስተካክልና በየቀን 2 ዘፈን ምናምን እንሰራለን። በጣም ጸዴ ነው። አርት ተዘራርቋል አልተዘራረቅም። እስኪ ይታይ ጸዴ ነው ትላለህ። አዝልቶታል። ክፍላችን ይሄ ነው። ቲማችን አንዳንድ የሚተኙበት እዚህ ነው። እዚህ ከመጣችሁ ደግሞ ፕላን የምናደርግበት ሀሳብ ምናምን የምናወጣበት ትንሽ ንፋስ የምንስብበት እዚህ ነው። ቲም ደግሞ እዚህ ነው ያሉት። ሰላም ናቲ ትባላለች።
ናቲ ቱ ኮልድ ቲክቶክ ላይ የኛ ታላቅ ወንድማችን ሶኒም አለች። ሶኒ ማኔጀር ካሜራማን አብረን ነው የምንሰራው። እቺ ደግሞ ከባድ ሰው ናት፣ ካሜራማንም ናት። ግን ቆይ ሌላ ቀን ዛሬ የምንገኘው እኔ ቤት ነው፣ ግን በፈግፈጋ ቲቪ ፈገግታ ሪያክት። ዛሬ የምንገኘው የኔ ቤት ነው በፈግፈጋ። ለማንኛውም እርስ በርስ ጥያቄ ልንጠያየቅ ነው። እሺ የመጀመሪያው ጊዜ ስንገናኝ ስለኔ ምንድነው የመሰለሽ? መጀመሪያ ላይ ስተዋወቅ በቃ ይሄ ልጅ መውጣት ይወዳል ማለት ነው ብዬ ነበር። ምክንያቱም እጁ ተሰብሮ ከትንሽ ቀናቶች በኋላ የሰርጀሪ ቀጠሮ እያለው እየወጣ ይዝናና ነበር እና ከዛ እኔ ይሄ ልጅ በጣም መዝናናት ይወዳል ማለት ነው አልኩኝ። And he's still having fun, so I was like, you like to go out. Yeah, bro. እኔ ምንም በሆን በቃ አላቆምም፣ ስራም አላቆምም፣ ኢንጆይ ማድረግ አላቆምም። ምንም አይለኝ። ለመጀመሪያ ጊዜ ስታየኝ ምንድን ነበር የተሰማህ? መጀመሪያ ቀን ልስማት ሞክሬ እምቢ አለች እና እኔ ጨነቀኝ። ግን ኮንሰርቬቲቭ ነኝ ስትለኝ ገባኝ በቃ የነሱ ባህል እንደሆነ። እኔ ምን ብለሽ ነው ሴቭ ያደረግሽኝ? ያው በስም ነበር ሴቭ ያደረኩት። ከዛ በኋላ ወደ ፍቅር ስንገባ ግን ስምህን ቀየርኩት። What's the name now? የኔ ፍቅር ነው ያልኩት። ማይ ላቭ ብላ ነው ሴቭ ያደረገችው። ኦኬ ናው አንተ ምን ብለህ ነው ሴቭ ያደረካት? መጀመሪያ ሶሚን ኮሪያ በቃ ትለያቸዋለህ። ቀላል ምን አይነት የኮሪያውያን ልምዶች ግራ ያጋቡሃል? እሺ የኮሪያ ሀቢት ምን ኮንፊውዝ እንደሚያደርገኝ ወንድ እንደ ቆንጆ ብለው ወንድ ፕሪቲ ቦይ ፕሪቲ ነን ብሎ ይነካዋል። ፊተማ ኪያዋ ደሞኛ እንደ ወንድ ልጅ ትንሽ ይጨንቃል። ግን ያው የፍቅር ነገር ነው። ምን ማጥራት እኔ ሜትር 90 ኪሎ ሰውዬ ነው። አይጨንቅ ምን እንደዚህ ጉንጭ ምናምን ስነካበት። No, I think in ኮሪያ ውስጥ የሆነን ሰው ኪዩት ማለት ጥሩ አስተያየት እንደመስጠት ነው። በአማርኛ ኪዩት ቀጥታ ትርጉም የለውም። በቃ ቆንጆ ምናምን ነው የሚባለው። እዚህ ግን ኮሪያ ውስጥ ሁሉም ሰው ወይ ኪዩት ነህ ነው የሚለው። ለድመት ማለት ትችላለህ፣ ለሰው ማለት ትችላለህ፣ ለፍቅረኛ ማለት ትችላለህ። በጣም ኖርማል ነገር ነው እዛ። በአማርኛ አውሪ። ፍቅረኛ እንዴት ነሽ የኔ ፍቅረኛ? ያኒ ፍቅረኛ ያኒ ቆንጆ የኔ ቆንጆ ወጣሃይሎ እኔ እወድሻለሁ የኔ ቆንጆ። አዎ አንደኛ ጎበዝ ቆንጆ ያኒ ቆንጆ ጎበዝ የኔ ቆንጆ። አመስግናለሁ። እሺ የኢትዮጵያ ወንዶች ከኮሪያ ወንዶች በምን ይበልጣሉ? የኢትዮጵያ ወንድ ነው በቃ። ይሄ ምንም መስቆላመጥ ምናምን የለም። ስራን ትሰራለህ እንጂ ራስን ቆንጆ አድርገህ ምናምን ከባድ ነው። Ethiopian boy is really boy. Man is really man. ጊያዋ ይሄ ነገር ይጨንቀኛል ወላሂ። ሙስሊም አይደለም ይቅርታ፣ ሙስሊም ጀማ ስላለኝ ነው በጣም። What's romantic in Ethiopian culture? I'm not sure is የኢትዮጵያ ባህል ይሁን አይሁን አላውቅም፣ ግን እዚህ ፍቅራቸውን በጣም ያሳያሉ ይመስለኛል። ኮሪያ ውስጥ ከቤት ስትወጣ ማለትም በአደባባይ ላይ ራሱ አንተቃቀፍም። ማለትም በቃ ስሜታቸውን በግልጽ አያሳዩም። እሱ ግን ያሳያል። እኔ ግድ የለኝም ውጭም በስማት ግድ የለኝም። በቃ ትልቅ ሰውም እንደዚህ ብሎ ቢኮሳተርብኝ ቢሆን ነው ማሳልፈው። ስናደድ ምን የሚያስቅ ነገር አደርጋለሁ። እኔ የማልወደው ነገር ቂጤን መምታቷ ነው። ይሄ ማሁን ባሪ ነው። ቂጥ መምታት የወንድ ልጅ ቂጥ መምታት አይሆንም እኮ። ምን አይነት ስራ ነው? አይ ወንድ ነው መሆን ያለበት። አይ ምን ማለት ነው? What attitude did you not learn of mine? አንዳንዴ ይረሳውና በአማርኛ ያዋራኛል እና እኔ ደግሞ አማርኛ አይገባኝም። So we do the no it's okay. No it's okay. The chocolate. ሁሌም ኮንተንት እንሰራለን እና እሱ ሌሎች ጓደኞቹ ጋር በአማርኛ ያወራል እና እኔ ደግሞ ምን እየተካሄደ እንደሆነ እንኳን አይገባኝም እና እቅዳቸው ምን እንደሆነ አላቅም ማለት ነው። እኔ አሁን ሁሉም ነገር በየቀኑ 1 3 4 ነገር እናዘጋጃለን። የሆነ ፕላን የሆነ ፕሮሞ በቃ ሄደን እንሰራለን እና 100 ቪዲዮ መስራት አለብን። እኔም ጭንቀት ላይ ነኝ። ሶ ማኔጅ ማድረግ አለብኝ። ይሄ ማድረግ መቅረስ አለብን። ፖስት ማድረግ አለብን። ምግብም ደግሞ ያስብኩኝ ነው። ራበኝ ያለችኝ ነው። ቾክሌት ፈለግኩኝ ያለችኝ ነው። በቃ 100 ነገር ነው በአንዴ ማስበው ገባ። ሶ ለሷን ለማስረዳት ደግሞ 2 እጥፍ ጊዜ ነው የሚፈጀው።
ትንሽ በአማርኛ ታበዛለህ ማለት ነው? አማርኛ አበዛለሁ። እኔም አማርኛ ትንሽ ይቆላመጣል፣ ግን ቀስ በቀስ አሁን እና አሮን ያስተማሩኝ ነው። ግን የጨርቆስ አማርኛ ብማር እኔ ምን እሰራለሁ? ትክክለኛውን አማርኛ ለምን አልማርም ነው ነገሩ። ከየትኛው የኮሪያ ታዋቂ ሰው ጋር ታመሳስለኛለህ? እኔ ኮሪያን ሴሌብሪቲ አንድ ብቻ ነው የማውቀው፣ ብላክ ፒንክ። እኔ የፊልም ሰው አይደለሁም። ከልጅነት ጀምሮ ፊልም ቤት አይፈቀድም። ስራ ብቻ ነው የምሰራው። What Korean celebrity is your favorite celebrity? Celebrity? I don't have. Come on. Nigga try to chat. እኔም ብዙ የምማረው ነገር አለ፣ እሷም ብዙ የምትማረው ነገር አለ በባህላችን። አሁን እዚህ በቃ ሰው ያካብዳል። አንዳንድ ነገሮች ጌጥ ምናምን ያካብዳል፣ ወይም ይሄ ሆድ ማሳየት ምናምን ያካብዱባታል። ይሄ ህዝብም መማር ያለበት ነገር ነው። ባካችሁ አትሳደቡ። ወረ ግን መንገድ ላይ የሆነ ሰው ይመጣ ብር ስጠኝ ይላል። ከሰጠው እሺ ምንም አይልም፣ ካሰጠው ይሰርባታል። I love you ኢትዮጵያ። what the I love Ethiopia? 30,000 ፎሎወር ጨመረች። ዛሬ ነው 30 የገባችሁ። አንደኛ ኢትዮጵያ አንደኛ። የኛ ደግሞ ከመጣን ጀምሮ 160 ምናምን አድርገናል። እና እናንተ ናችሁ ሁሉም የምታመቻቹልን። እናመሰግናለን ህዝባችን። አሁን በጣም early እንትን ላይ ነው ያላችሁት። በእኛ ሾም ደረጃ ራሱ 3 ወሩ በጣም ፈጣን ፍቅረኛሞቹ እናንተ ናችሁ፣ ወይም ዴት ያደረጋችሁ በ3 ወር ውስጥ ወደዚህ ሾው የመጣችሁት። እና እሷ ደግሞ አንተን ተከትለ ወደ ኢትዮጵያ መጣለች በዚህ 3 ወር ውስጥ። ምንድነው ያለ ሀሳብ? እንደ ኢትዮጵያ ሴት ይሄ ከባድ ይመስለኛል። አንተ ደግሞ እንደ ኢትዮጵያ ወንድ እንዴት ነው እየተረዳ ያለው? አንድ ፍቅር አለ በጣም እሱ የሚደነቅ ነገር ነው። ግን ከዛ በላይም ደግሞ መሪ የሆንክ ወንድ ከሆንክ ሌላ በቃ ሬር ነው። ስራ እሰራለሁ፣ ይሄን አስተካክላለሁ፣ ስፖርቴን። እሷንም የምታስተካክል ወንድ ነህ፣ ገባ? እሷንም ህይወት ላይ የምትፈልገው ነገር እንድታገኝ የምታገዛት ወንድ ነህ። ወደ ቬትናም ለመሄድ ነበር ያሰብኩት ከታይላንድ በኋላ ማለት ነው። ከዛ ግን እሱ ለምን ወደዚህ አትመጭም ብሎ ጠየቀኝ። ከዛ ጥሩ ሀሳብ ነው ብዬ አሰብኩ፣ ምክንያቱም መራራቁን አልፈለኩትም ነበረ። ሲመስለኝ ጥሩም ልምድ ነው፣ ምክንያቱም እዚህ የምኖር ከሆነ እሱን ለማወቅ ቀላልና ጥሩ ነው ብዬ አስባለሁ። እና ደግሞ ቤተሰቦቹንም ጓደኞቹንም መተዋወቅ ጥሩ ነው። ገባህ አይደለ? እህት ወንድም አለህ ወይስ የቤተሰቡ ብቸኛ ልጅ ነህ? 6። ስንተኛ ልጅ ነህ ታዲያ አንተ? 3ኛ ነኝ፣ መካከለኛ። ታናሽ እህቶቼ ህፃኖች ናቸው። እንደ ታናሽ ነው ያደግኩት። አይ በጣም ጤነኛ ሰው ናት ስላችሁ፣ ስራዋን በደንብ ትሰራለች። እኔ ደግሞ የምፈልገው ሴት በቃ አቋም ይዞ አብረን እንድናድግ ነው እንጂ ተቀምጠን ምንም ሳንሰራ እኔ አላምንበትም። ገባ? በቃ አብሮ ህይወት ሁለታችሁም ከፍ ያረጋችሁ ሚኖር ሴት ነው ነበር የፈለኩት። እግዚአብሔር ይመስገን ፈጣሪ ያርገልኝ። you are like diamond, very good. Thank you. I thank God you.